የደራው ጨዋታ አድማጮቻችን ለዕለቱ ወዳዘጋጀንላችሁ ቃለ መጠይቅ ነው የምናመራው። ቃለ መጠይቅ ፕሮግራሙንም ሳሎን ተስፋዬ ብለን አርሰተናል። አቶ ተስፋዬ መልካሙ የተባሉ አዛውንት የጸጉር የውበት ባለሙያ ናቸው። አቶ ተስፋዬ በዚህ ሙያ ከ50 ዓመታት በላይ ሰርተዋል። በርካታ ሀገራችን አንጋፋ የኪነ ጥበብ ባለሙያዎችን ቆየት ያሉ ስራዎቻቸውን ስንመለከት የምናየው የሚያማምር የሴቶቹ ላይ የምናየው የጸጉር ስራ ፍሸና የአቶ ተስፋዬ ስራዎች ናቸው። ዝነኞቹ እነ ሂሩት በቀለ፣ ብዙነሽ በቀለ፣ አሰለፈች አሽኔ፣ ፍቅርተ ደሳለኝ ሌሎችም በሳሎን ተስፋዬ በተስፋዬ ጸጉር ሙያ አምረው በየመድረኩ ተደንቀውበታል። በኢትዮጵያ የመጀመሪያው የቁንጅና ውድድር ወይዘሪት ኢትዮጵያ ተብላ የተሰየመችውን ስታሸንፍ ጸጉሯን የሰሯት አቶ ተስፋዬ እኔ ነኝ ብለውም ነግረውናል። እሳቸው ነበር ያሳመኗትም። አቶ ተስፋዬ በአሁኑ ሰዓት ሙያቸውን ለልጃቸው አውርሰው እረፍት ላይ ቢሆኑ የቀድሞ ደንበኞቻቸው አንጋፋ አርቲስቶች ልዩ ዝግጅት ሲኖራቸው ተስፋዬ ሳያሳምረንማ እንዴት ስለሚሉ ሳሎን ተስፋዬ ሄደው ባቶ ተስፋዬ እጅ እንደቀድሞ ይፈሸናሉ። እትዬ ፍቅርተ ደሳለኝ ያረጋይ ባለፈው ታስታውሽ ከሆነ የኢትዮጵያ የብሔራዊ ባህል ማዕከል ባዘጋጀላት የምስጋናና የሽልማት ፕሮግራሟ ላይ ጸጉሯን ለመሰራት ወደዛ ሄዳ ነበር። እኔም ከዛ ወደ ዝግጅቱ ቦታ እንዳደርሳት እዛ ቀጥራኝ ሄድ ነበርና እዛ ስገባ ያየሁት ነገር እሷ ወይዘሮ አይናለም ብሔራዊ ቲያትር ሙዚቀኛ ወይዘሮ አልጋነሽ እዛ ያማመሩ እየተሰማመሩ እየተፈሻሸኑ ነበርና እትዬ ፍቅርተን በጣም ቆንጆ አርጓ አቶ ተስፋዬ ፈሽኗቸውና ሳያቸው አንድ አይነት ሳበሻ ቀሚስ ነው የለበሱትና በጣም ስሜት ያምሩ ነበር። በጣም ስሜት ይነካ ነበር። አስቢው እንግዲህ የዛሬ 50 ዓመት አብረው ነው መድረክ ላይ ሲሰሩ የተዋወቁት አብዛኞቹ ማለት ነውና እኔና አንቺ ማለት አንቺ ከዛሬ እንግዲህ 25ቱን አጋምሰናል ማለት ከተዋወቅን 23 ዓመት ሆነናል። ሀጊ አሜን ነው ከተዋወቅን 23 ዓመት ይሆናል። እናረግ እንግዲህ ከዚህ ላይ ከ25 ዓመት በኋላ እንጨምርበትና በፊት እንሰራበት የነበረው የጸጉር ደንበኛችን ቤት እዛ እንግዲህ እዛ ሽልማት ላይ እንዳይለብሰን እንግዲህ በጣም ደስ ይላልና እዛ ቦታ ላይ የሆነ ገረመኝ። አቶ ተስፋዬ እዛ የሚሰሩትን ጸጉር ከዛ የሚናገሩትን ታሪክ ሁሉ አየሁኝና አቶ ተስፋዬ እርሶንማ ማነጋገር አለብኝ ስለዛ ጊዜ እስቲ ስለነበረው ሁኔታ ስለ አርቲስቶቻችን ስለነ ወጣቶቹ እነ ፍቅርተ እና ሰለፈችማ ንገሩኝ ብዬ ስላቸው ፍቃደኛ ሆኖ ለቃለ መጠይቁ ተስማምተው ቀጠሮ ሰጡኝ። በቀጠሯችንም መሰረት ቃለ መጠይቁን አድርገናል። አድማጮቻችን አድምጡ። ሳሎን ተስፋዬ። ጤና ይስጥልኝ አቶ ተስፋዬ፣ ለደራው ጨዋታ ለቃለ ምልልስ ፈቃደኛ ስለሆኑ በጣም ደስ ብሎናል። በዚህ አጋጣሚ ደግሞ ለደራው ጨዋታ አድማጮች መንገር የምፈልገው ነገር አለ። ይሄ እናንተ ሰፈር ገዳም ሰፈር አለቅ ብሎኛል። ዛሬ ጧት ራሱ ቀጠሯችን የነበረው የደራው ጨዋታ አድማጮች ታስታውሱት ከሆነ ገዳም ሰፈር ተስፋዬ ወፍጮ ቤት ፊት ለፊት እዛ ነበር ቀጠሯችን። ተስፋዬ ወፍጮ ቤት እንግዲህ የሸዋሉል መንግስቱ የተገደለችበት ቦታ ነው በሚል 03 ቀበሌ በሚል ያቺ ቦታ አሁን በርግጥ ተስፋዬ ወፍጮ ቤት አይባልም፣ ጠጅ ቤት ሆኗል። አዎ ግን እዚህ ጋር እንደተገደለች ይወራልና ሁሉም ሰው ተስፋዬ ወፍጮ ቤት በሚል ስሙን ይዞት ይታወቃልና እዛ ጋር ነበረ ቀጠሯችን። ባለፈውም በአጋጣሚ ደግሞ ያለቃ ነዋይን ቤት የነ ብርጋዴር ጀነራል መንግስቱ ነዋይ እና ገርማሜ ነዋይ የተወለዱበትን ሰፈር ለማየት በሚል እዚህ አካባቢ መተን ነበር። እዛች ሾላዋ ጋር አይደለ ቤታቸው እዚህ አካባቢ መተን ያው ስናንዣብብ ነበርና አሁን ደግሞ አቶ ተስፋዬ የጸጉር ውበት ባለሙያውን እሳቸውን ፍለጋም ስንመጣ እዚህቹ ጋር የተቀጣጠር ነውና ምልክት ያረግነው ራሱ የሸዋሉል ተገደለችበት የሚባለው ምናም በሚል ነውና ጎረቤት ነበሩ ማለት ነው። የሸዋሉል አይደል አቶ ተስፋዬ? በጣም አውቃታለሁ። በጣም ወዳጄ ነች፣ አውቃታለሁ። በጣም ምጤነች፣ ደንበኛዬ ነች። ጸጉሯን እኔ ቤት ነው እንጂ የምትሰራው ሌላ ቦታ አትሰራም። እሷም ጋዜጠኛ ነች እኮ። አዎ። እና በጣም ጥሩ ሰው ነበረች። ያው የሀፓ የሚባለው ነው የገደላት። እንዴት ያለ ነበር ጸጉሯ የምትሰራው? እንዴት ያለውን ነበር የምትወደው? አይ መካከለኛ ጸጉር ነው ያላት። ወደ ላይ ለዚህ ትሰራዋለች፣ አንዳንዴም ወደ ታች አድርጋ ስትሬት ታደርገዋለች። ግቢ። ጤና ይስጥልኝ። ባለቤቶት ናቸው? እንደምን አሉ? አዜብ እባላለሁ ከደራው ጨዋታ። እሺ እግዚአብሔር ይስጥልኝ። እሺ አዎ ሻሉል በጣም ጥሩ ሰው መሆኗንና እንደው የሷ መሞት በጣም
ለቀበሌውም ለሁሉም በጣም ያሳዝናል። ሁላችንም ሰፈሩም ሁሉም አዝኗል የሷ መሞት ማለት ነው። ጥሩ ሰው በጣም ሳቂተኛ ተጫዋች ነበረች። ለበሬዲዮም በምን ጋዜጣዋ ሁሉ በጣም ህዝቡ ያደንቃታል። በጣም ጥሩ ሰው ነች። ልጅ ትመጣለች እኔ ጋር አትቀርም። እሑድ ቀን ቅዳሜ ቀን ትመጣለች ስራ በእንትን በሌላ ጊዜ። በጣም አመሰግናለሁ። ዛሬ እንኳን ያመጣኝ ጉዳይ ያው ባለፈው ሳምንት እትዬ ፍቅርተ ደሳለኝ አርቲስት ፍቅርተ ደሳለኝ ዝግጅት ነበራት እና በዛ በዝግጅት ላይ ጸጉሬን የምፈሸነው እኔ ተስፋዬ ካልሆነ ማንም አይፈሽነኝም። ማን ነው ተስፋዬ? ሳት የድሮ ደንበኛዬ ከ50 ዓመት በፊት እና እንደሱ ጥሩ አድርጎ እኔ እንደምፈልገው አድርጎ የሚፈሽነኝ የለምና እዛ ነው የሚሄደው ብላ ስትለኝ በጣም ጓጓሁና መጣውና ሳይ እትዬ ፍቅርተን እንደው ሲያሳምሯት ይፈሽኗት እና አልጋነሽ እዛ ሲኳኳሉ ሳይ በጣም ያምር ነበርና በአይነ ህሊናዬ ወደ ኋላ የዛሬ 50 ዓመት ተመልሼ እንዳይን ያደረገኝ እንግዲህ ጎረምሳውን አቶ ተስፋዬን እና እነዛን ወጣቶቹን አርቲስቶች እነ ፍቅርተ ደሳለኝን እንዳይነባ ያደረገኝና መጀመሪያ እንደው ስለ ሙያዎት እንዴት ወደዚህ ሙያ እንደገቡ ይሄንን ጠቅልል አድርገው አጫውቱኝና ከዛ ወደ አርቲስቶቹ እንሄዳለን። ወደ ጸጉር ስራ ልገባ እንትን ያለኝ ደሴ ወሎ ክፍላት ሀገር ነው ሀገሬ እና እዛ አባቴ ከሞተ በኋላ በ10 ዓመቴ ነው አባቴ ሞተ። ወደ ጸጉር ቤት የገባሁበት ቡና ቤት ሰራ ነበር። አስፋወሰን የሚል ስሰራ አሰፋሽ ፈራው የሚባል አለ። የወንዶች ጸጉር አስተካካይና ሴቶች ያስተካክላል። እሱ ተስፍዬና አንተ ጎበዝ ብልጥ ስለሆን ካንተ ናና እዚህ እኔ ጋር ላስተምርህና ጸጉር ስራውን ስራ አለኝ። እሺ አልኩኝ። አሁን ስመጣ ገባሁ። ጥር ነው የጥምቀት ጊዜ። ቶሎ እንድድረስ ስለሰራው ጭራ ገዝቶ አመጣና ወንበር ላይ አሰረው ጭራው። ከዛ በሰው እንኳን አልተማርኩም በጭራ ነው። እዛ ወንበር ላይ ታሰረ። በቃ ስጀመግግ በሳት ካውያው መሰረ ዘን ጊዜ በካውያ ነው እና በዛ ስሰራ ወዲያው ለጥምቀት ደረስኩ። ማጣች ያው ዘን ጊዜ ሽቦ ነው ያበሻ ጸጉር በጣም ከርዳዳ ስለሆነ ያን ለመስራት በጣም ከባድ ነበር እና ዋስ ሲቋጥር ድረስ ሰራን። የዛን ጊዜ ጸጉር ስራ 3 ብር ነው እና በዛ እየሰራን ምን ይያል ቆየው። ከዛ በኋላ በጣም አሪፍ ሆንኩ። አይ አንተ ከእኔ ጋር መስራት የለብህም አቶ ተናሲ እህት ጋር ሄደህ አሌክስ የሚባሉት ጋር እዛ ሄደህ መስራት አለብህ አለኝ። አቶ ተናሲ ማለት አዲስ አበባ መራው ጸጉር ሰራ አቶ ተናሲ ነው። አዎ ከዛ ወይዘሮ አሌክስ ቤት ገባሁ። አቶ አሰፋ ይባላል። አቶ አሰፋ የወንዶች ጸጉር አስተካካይ ነው። የት አካባቢ ነበር እሱ? ፒያሳ አድዋ ጎዳና ይባላል። እዛ ነበር እና የወይዘሮ አሌክስ ጸጉር ቤት ደግሞ እንትን ደጃች በሰፈር ነው አለ። በቃ ማን ጸጉር ሰራ ያለ እዛን ጊዜ። ከዛ ተነስቼ ደግሞ እንደገና ሌላ ቤት በደሞዝ ጭማሪ መርካቶ ገባሁ። መርካቶ አስፋወሰን ሆቴል ፊት ለፊት አሁን ዛሬ ፎቅ ተሰርቶበታል። እዛ ስንሰራ በቃ በጣም ተጋነነ የኔ ስራ። ደሞዜም ከፍ እያለ ሄደ። ከዛ ደግሞ አልሆነልኝም። ከዛ ወጣሁና ሻሸመኔ ሄድኩ። አንሴት ዩኒት እሷ ተቀጥሬ ስሰራ ጥሩ ደግሞ ስከፍለኛለች። እዛ ደግሞ ውሃ መጠጣት ውሃው የማይረባ ውሃ ነው። በዛ ምክንያት 6 ወር ያህል እንደሰራው ከዛ ጥዬ መጣሁ። ከዛ መጥቼ ሰንጋተራ ገባሁ። ሰንጋተራ ደግሞ አንድ የፈረንጅ ሚስት ናቸው። ስም የለውም ገና እንትን ነው አዲስ ነው። እኔ ስገባ ብቻ ሰው የኔ ስራ እየመጣ ይገባ ጀመር እና በጣም ጥሩ ሰዎች ነበሩ እነሱ ጋር በምሰራበት ጊዜ። ከዛ ወዴት እመጣለሁ? ወይዘሮ አሌኒ የሚባሉት የተናሲ እህት ናቸው። እሱ ደግሞ የት ነው? ደጃችሁ በሰፈር ይሄ ቤንዚል ጊዮርጊስ አለ አይደል? ከጊዮርጊስ ቤንዚል ማደያ አለ። ከሱ ፊት ለፊት ነው የእሳቸው ጸጉር ቤት። እዛ ስንሰራ ጥሩ ደሞዝ ይከፍሉኛል። እሳቸው 200 ብር ይከፍሉኛል እና የዛን ጊዜ 200 ብር ለምታውቂው ጸጉር ስሰራ ደግሞ የሚገርምሽ ነገር አጭሩን ጸጉር ፋሽን ነው የምሰራው። የዛን ጊዜ ጥቁር ሻሽ ስስ አለ ዝም ብሎ የሚታሰርበት አለ። እሱን እየቆረኩ ማከል ውስጥ አገባዋለሁ። ትልቅ እንዲሆን ፍሽኑ ወደ ላይ አድርጌ ጸጉሩን አሲዝና ከዛ በቃ ያንን ዙሪያውን ይዤ እንደዚህ ያዙሬ አፖሎ 11 ይባላል። ያንን አውጥቼ ወደ ላይ ትሰሪላቸዋለሽ። ስፕሬ አለ። ስፕሬውን ከነፋ በኋላ ቀጥ ብሎ ይቆማል። በቀደም ያይሹን እሱን አደርግላቸዋለሁ። ላጭር ጸጉር ላላችሁ በቃ ተባለ። ከዛ ደግሞ ዊግ ነበር። ዊጉንም ልክ አሁን እንደሷ እንደት ይፍቅርታ ውስጥ ሳይሆን ከላይ አድርጌ እንደዚህ ብዙ አይነት ፋሽን በቃ ምን ብዬ ልንገርሽ፣ በጣም ተወዳጅነት በጣም መጣ። እንደገና ከሳቸው ወጥቼ ደግሞ ፒያሳ ወይዘሮ ብርሃን የሚባሉ የጊዮርጊስ ፊት ለፊት ያለው እሳቸው የገባው በቃ ቤት ደግሞ እንደገና እንዳሉ እየተከተሉት በቃ ብሔራዊ ቲያትር
አገር ፍቅር ፖሊስ ሰራዊት ያለች ክቡር ገበኛ ብሎ ላሉበት ጉልበት ብሎ መጣ። አርቲስቶቹ አጡ በቃ ምስራች ኪሮስ የፖሊስ ሰራዊት ነበር። አሁን የፖሊስ ሰራዊቶች በሙሉ ግጥም ብለው መጣ። ከዛም አገር ፍቅር ያው እዛው ፊት ለፊት ናቸው። እነ ወይዘሮ አሰለፈች እነ ጨራይ ቀረሽ እነ ያው በቅጽል ስሟ ማለት ነው እነ ዘነበች ብዙዎቹ በሙሉ እዛ ያሉት አሁንም ያሉም አሉ የሞቱም አሉ። እንደውም ትያሰለፍ ብቻ ናቸው ቀር ፖሊስ ሰራዊትም ቢታያል። ወይዘሮ ድንቅ የሚባሉ አሉ። አሰገደች የምትባላለች። ከዛ ደግሞ ማሂሩት ራሷ ሂሩት ነች። ሂሩት በቀለ እሷ ትመጣለች። እሷን እንዲያርጌ ነው ሰራላት። ሙዝ ፋሽን ይባላል። እሱ ደግሞ ሙዝ ፋሽን እንዴት አመጨና ጥቅልል አድርገሽ ይሄን ደግሞ እንደገና አድርጎ እዚህ ላይ ሙዝ ይሰራ። ሂሩት በቀለ እንደሱ ነበር የምትሰራው። ሙዝ ፋሽን ነበር የምትሰራው። እንደሱ ነው የሚሰሩት። የዛን ጊዜ እንደሱ ነው የሚሰሩት እነሱ አርቲስቶቹ። ግን ያንን ፋሽን ካወጣሁ በኋላ ሽሚያ ሆነ። ለምን አይበተንም? ይቆያል። እስክስታም ቢወርዱ ምንም ነገር ቢያደርጉ ልብሳቸው ለውጠው እንትን ቢሉ አይፈርስም ወደ አለበዛ ደግሞ ትክክል ፊታቸው እንትን ቀጥ ያለ ከሆነ ረጅም ፊት ካልሆነ በስተቀር ያንን ወደ ላይ አድርጌ ረጅም ፊት የሆነች ሴት ነው እዚህ ላይ ፊቷ ላይ አድርጌ የምሰራ ነበር እና ፊቷ ያጠራል ማለት ነው። ብዙነሽና ሂሩት አንድ ነው ፋሽናቸው። ያኔ በቴሌቪዥን እናያቸው የነበሩት የነ ብዙነሽ በቀለ የቆዩት ማለት ነው። ብዙነሽ በቀለ፣ ሂሩት በቀለ የነሱ ፍሽናዎች ነበር ትዝ ያሉ ነበር። ባጭር ጸጉር አንደኛ ወጣ ማነው ወልደ በረጅም ጸጉር አንደኛ ወጣ ተባለ። እርሶስ ተወዳድረው ያውቃሉ? እኔ አልተወዳደርኩም። የመጀመሪያ ጊዜ ምናልባት ታስታውሻለሽ? የመጀመሪያ የቁንጅና ውድድር ብሔራዊ ቲያትር የኢትዮጵያ የቁንጅና ውድድር የመጀመሪያ የኔ ያበጠርኳት ልጅ አንደኛ ትወጣለች። የቁንጅና ውድድር እና የአሜሪካን ፕሬዝዳንት የዛን ጊዜ ምክትል ፕሬዝዳንቱ መጥቶ ነበር። ሽልማቱንም የሰጣት እሱ ነው። ተኛ ደግሞ ማለች የወጣችው ማለ ይፈልግ ኦስቴሷ የሺ ደምሴ ሁለተኛ ወጣች። አጭር ነው። እነሱ ሁሉ በሙሉ ተገልብጠው ወደ እኔ መጡ። በቃ ያጎዛል ለሶስት እዛ ጸጉር ቤት ከሰራው በኋላ ለብቻዬ እንደገና ወጣው ከነሱ። አሁን አንድ ቤት አገኘው ተከራየው። ደግሞ የዛን ጊዜ በጣም የሚገርምሽ ነገር የቤተ መንግስት የአልጋ ወራሽ ልዕልቶች ናቸው፣ የደጃች ሚስቶች ናቸው፣ የደጃች አስፋው ሚስቶች ናቸው። እነሱ መጡ። እሳቸውም እንደዚህ በጣም ቆንጆ ናቸው። መቼም ሲፈጥራቸው አለ ያደረ ነው። በጣም ቆንጆ ናቸው። እሳቸው እዛ እየመጡ ደግሞ ስንሰራ መስታወት የለኝም ነበር። ይገርምሻል። ግርዳ መስታወት የለኝም። ዝም ብዬ ነበር የምሰራው። ገና አዲስ መቋቋሜ ነው ከሰው ቤት ወጥቼ ማለት ነው። እዛ ስሰራ እነሱ ለእያንዳንዳቸው ልዕልቶች ደጃዝማቾች ሚስቶች ናቸው። መስታወቱን አንዷ ደግሞ ወንበሩን 8 ወንበር እሱን ሁሉ ገዙልኝ። ስንት ነበር የሚከፍሉት ያኔ? እንግዲህ መኳንንቶቹ ሚስቶች ለጸጉር 3 ብር 5 ብር ነው። 3 ብር 5 ብር ጉርሻ አለ። ጉርሻ ሽርጥሽ ሞላ። እንደው ያኔ ጥፍር ስራ እግር ስራ የሚባል ነገርስ ነበር? እንዳው ከአደባባይ ማጀት ከማጀት እስከ አደባባይ አለ። ማስታወቂያ ሚኒስቴሩስ ይኖራል። ፊልሙን እዛ ጥፍር እግር ሲሰራ ሁሉ ነገር ጥፍርና እግር ይሰራ ነበር ነው ቤት እና እሷም ደንበኛ ነች ጋዜጠኛዋ እና እሷ የዛን ጊዜ ቤታችን እንትን ብላን ሄዳለች። ቀርጻ ፕሮግራም ሰርታ በፕሮግራም ታይቷል፣ በቴሌቪዥን ታይቷል። ያኔ እነዛን ፋሽኖች ሴቶቹ ናቸው የሚያመጡት ራሳቸው እንዲስራኝ ተስፋዬ ብለው ወይስ እናንተ ኬት ነበር እነዛን ፋሽኖች የምታመጣቸው? አንዳንድ ጸጉር በጣም ጥሩ ጸጉር አለ፣ እንደፈለግሽው የምታረጊው እንደፈለግሽ ታጃዋለሽ። ወዳውኑ ያን ፋሽን ይወጣል። እንደዛ ነው ማረገው። ራሳችሁ ናችሁ ፋሽኑ የምትፈጥሩት? እዛው እየቀጠልኩ ይሄዳል። እየቀጠልኩ ጸጉሩ በጣም ቆንጆ ጸጉር ሳገኝ እየቀጠልኩ ነው የሚሄደው። እዛው እየፈጠርኩ ፊቷ ላይ ልክ መስታወት እያየሁ ነው የምሰራት። እያማረ ሴት ጸጉራትን ስትቀር ደግሞ እሷንም እያስተካከልኩኝ እዛ ላይ ቁጭ በላይ ቁጭ አደረግና ስፕሬይ ነው። በጣም ቆንጆ ጸጉር ይሆናል። አጭር ጸጉር። ፋሽኑ ደግሞ ሲማምፓየር ነው። ሲማምፓየር ፊልም የሚሰሩት ላይ ፋሽን ነበር እና ያችን እንይዛታለን። ልቅም አድርገው እንይዛታለሁ። ያችን ዘመጥቼ ወዳውኑ ሰራት እንደው ለታዋወቁ ሴቶች ነው እሱን ማበጥረው አላወጣውም። ለታዋቂዎች እንደ በጣም ዘናጮች ምስራች የምትባላለች ሰርግ ቤት ስትሄድ መጨረሻ ነው የምትገባው።
ለምን? በቃ ሁሉ ነገር አካሄዷ፣ ፋሽኗ፣ ልብሷ በጣም አደገኛ ነች እሷ። እነሷ ሁሉ ከተቀመጠ በኋላ እሷ ትገባለች። ገባች ይሄ ነው የምታደርገው። በጣም የሚገርምሽ ነገር ገባች። ከዛ መጥቶ እንደ ምስራች ስራን ይላሉ ሁሉም እንደው ከአርቲስቶቹ እንደው የበዓል ጊዜ ለምሳሌ አዲስ ዓመት እንደዚህ የገና ዝግጅቶች ላይ የተለያዩ የሙዚቃ ዝግጅቶች ነበሩ። በብሔራዊ ቲያትርም በማዘጋጃ በአገር ፍቅር፣ ፖሊስ ሰራዊትን፣ ክቡር ዘበኛም እንደዚህ ነበሩና ያኔ ሁሉም ወደ እርሱ ይመጣሉ እና ፉክክራቸው አርቲስቶቹ ሴቶቹ በተለይ በአዲስ በሚወጣ ሙዚቃ ላይም እንደሆነ ሁሉ ከዛም በተጨማሪ ደግሞ በፀጉርና በአለባበስ ፋሽን ላይም ፉክክር ነበረ ይባላልና እንደው ከዚህኛው አስበልጠ ስራኝ ምን ነው እንደዚህ የሚሉ ለዚህ አዳላህ የሚሉ ነገሮች ነበሩ አሉ። እውነት ነው? ያው እንግዲህ እዛው ስራው ላይ ነው እንግዲህ እኔ ትንሽ በስራ ነው። ብሔራዊ ቲያትሩ ለመጀመሪያ ጊዜ ታዩ ፖሊስ ሰራዊት፣ ክቡር ዘበኛ፣ አገር ፍቅር፣ ራሱ ብሔራዊ ቲያትር እነዚህ ለውድድር ይቀርባሉ። ጳጉሜ 5 ቀን ከዛ አንደኛ ክሌ ነው ብለን እንል ነበር እንጂ በዚህ በፋሽን ስራ ምናምን አይፈታም። ፀጉራቸው የሁሉ አንድ አይነትም ቢሆን ሁለት አይነትም ቢሆን የምትሰሪው ለነሱ ለአርቲስቶቹ የሚመቸውን ስራ ነው የምንሰራው እንዳይበተን። ማን ነውስ የሚከፍልላቸው? እንደው ብሔራዊ ቲያትርና መስሪያ ቤቱ ራሳቸው ከኪሳቸው? ራሳቸው ነው የሚከፍሉት። ማን ይከፍላል? ማንም አይከፍልላቸውም። ሁሉም ሰው ስራው ላይ ያው እነዚህ የሚያሸንፉት የሚባለው ምን የሚባለው ህዝብ ነው እንትን የሚለው ያው ያጨበጭባሉ። መቼም ጥላሁን ነው የሚያሳብደው። መሬት ላይ እየተንቋቋቀ የሚሄድበት ጊዜ ነበር። ዘፈነ በጣም ወዳጄ ነበር እሱ። ባለቤቱን የጋር ነው የምትሰራው እና ቤት ሄዳለሁ እነሱ ቤት ሄዳለሁ ስትወድም ሂጄ ጠይቃታለሁ አስራትን እና ስለዚህ በጣም የታወቁ ክቡር ዘበኛ ነው እንግዲህ ማን ብዬ ልንገርሽ። ፖሊስም ሰራዊትም አለ። ያ ጳጉሜ 5 ቀን የዛን ጊዜ ውድድሩ የዛን ጊዜ ነው የሚለየው። እኛ ደግሞ ሬዲዮን ይዘን እዛ ሰዎች ሬዲዮን እየሰማን አንድ ግሮሰሪ ቤት ገብተን እዛ እንሰማለን። ልብሳችን አዲስ ልብስ ቀረባት አድርገን እዛ በቃ እንደሰታለን። እንደ የዛን ጊዜ ዘመን የሚያስታውሱት በጣም የሚወዱት የሚመርጡት ዘፈን አለ ለአድማጮች? እኔ ጥላሁን ነው። ጥላሁን ገሰሰ። የቱን ዘፈን? ከሰው ወደ በምድር የደራው ጨዋታ። አቶ ተስፋዬ እንደው ያኔ መቼም ፀጉር ቤት ሴቶቹ ደንበኞችዎትም ነግረውናል። ግን የነሱ ደግሞ ወዳጆች እጮኛዎች ሊሆኑ ይችላሉ፣ ወይም ወዳጆች ወይም ደግሞ ባለቤቶች ሊሆኑ ይችላሉ። እንደ ታዋቂ ሰዎች ፀጉር ቤት የሚያደርሱ ከፀጉር ቤት የሚመልሱ የሚያስታውሷቸው ከእርሶ ጋርም እንደ ወዳጅነት የፈጠሩ የሚያስታውሷቸው ሰዎች አሉ? ዝነኞች ሊሆኑ ይችላሉ። አያሌው መስፍን ምን ብዬሽ አሁን ያያሌው መስፍን በጣም ጥሩ ልጅ ነበረች። አሜሪካን ገባች። እሷም ደንበኛ ነበረች የእሱ ባለቤት ማለት ነው። እና አስራት ነች ያው ነች። አዎ እንደ ቤተሰብ ነን፣ ጓደኞቼ ናቸው። ማን ብዬሽ መሐመድም ራሱ ጥላውንም እነሳቱ ተሰማ እኛ እዛ እንሄዳለን። አሁን ሳቱ ተሰማ በቅርብ የዛን ጊዜ ሳይሞት በፊት እዛ ምንን አካባቢ ግሮሰሪ ከፍቶ ነበር። እዛ ተሰባስበን በግሩፕ እንሄዳለን፣ እንተዋወቃለን። በቃ ታዋቂ ሰዎች ምናምን አለ አይደል? እንደዛ ፍራይሉ ራሱ አለ። ፍራይሉን ይዘን መሳሪያውን ይዘን እንሄዳለን። ካዛንቺስ እዛ እንጠጣለን። እሱ ይጫወት። በዛን ጊዜ ካዛንቺስ ነው የምንሄደው። ካዛንቺስ አለ አዲስ የተከፈተ የዛን ጊዜ ነው። አሰልፈቻችን እነ ሙናዬ እነ አልማዝ ምናምን እዛ ሄደው አንድ ዘፈን አውጥተው ነበር ካዛንቺስ። በቃ እዛ ነው የምንሄደው። ደንበኞች በጣም በብዛት ያሉበት ቦታ ሄጄ እጫወታለሁ። እዛ ይዝናናሉ። እነሱ እዛ ይዘፍኑ ነበር ካዛንቺስ። አዎ ክለብ ነበረ። ክለብ ሳይሆን ዝም ብለው ብቻ ገብተው ይጫወታሉ። በቃ ህዝቡ ዋው ግጥም ነው። ህዝቡ ከዘራ በኋላ ማታ ነው ይዝናናሉ። ተስፋዬ መጣ ሲባል እንደው ያስከፍሎታል እና አሰልፈች አያስከፍል። ምግቡ ይቀርባል። ምግቡ ይቀርባል። በቀቅሉ ይቀርባል። እኔ ጋር አንድ 4-5 ጓደኞች ይዤ ነው የምሄደው እና እዛ በቃ ታክሲ ርካሽ ነው 25 ሳንቲም። ካዛንቺስ ድረስ አራታችን አንድ ብር። ብርዋግን ያው ከባለቤቶት ጋር ወይዘሮ ፈለቀችን የተገናኙት ፀጉር ቤት ውስጥ ነው ወይስ? ኧረ አይደለም፣ ሌላ አልማዝም ትባላለች። እሷን የምታውቃት እንደ በእናትሽ ወይዘሮ አልማዝ እባክሽ ፈልጊልኝ ሚስት ምናምን አልኳት። ሚስት ፈልጊልኝ? አዎ እንግዲህ እንዴት ነው አልኳት።
ኧረ ፈልግልሃለሁ አመጣልሃለሁ ምን ችግር አለ አለች። ወዲያው ቆየን ምን ዘመዴ ነች። አልማዝ ማለት ለኔ ዘመዴ ናት እና ከሱ ጋራ እሷ እዛ ቡና ቤት ተስፋውሰን ሆቴል ስትሰራ እንደዚህ አብረው ሲሄዱ እሷን ያገኛሉ። ከዛ በኋላ እንደዚህ ብሎ ሲላት ኧረ እኔ ዘመድ ያለች ቆይ አስተዋውቅሃለሁ ትለዋለች። ከዛ በኋላ ያው ተዋወቅን፣ ተግባባን። ይኸው ዛሬ 8 ልጆች እናት አባት ነን። ግን ዞሮ እሱ እንደጀመረ ቢጨርሰው የተረሳው አንዳንድ የሚረሳው ነገር ስላለ ላስታውስ ብዬ ነው። እሺ ወይዘሮ ፈለቀች ወደፊት እኮ ቸኩላ ነው ግን እኔ ይሄን ሁሉ ልነግራት እኮ ነው ለአንቺ ልነግር ነበር። እሷ ግን እንደዛ ታደርጋለች። እሺ ከዛ አስተዋወቀች። ከዛ አስተዋወቀችኝ። ሳያት ሌላ ነች፣ ቦት ጫማ ነጭ አድርጋለች። በእናትህ ስንቶ ነጭ ፉት አርጋለች አለች። ምን ስከርት ለብሳለች። ሳያት በጣም ደስ አለችኝ። ምን ትያለሽ? ምን ልዩ ናቸው እኮ በእውነት የድሮ ሴቶች። በስመ አብ ሽንጣቸው እንዲቹ ነው። ይሄና ይሄ ዳሌ ሌላ ፍጥረታቸው ነው። አሁን እኮ እንደሱ ይሄና ለበዛት አይታይም። እዛ ነው ቤት እኮ ፀጉር ቤት እኮ የሚመጣው ሴት ሌላ ነው እንጂ እዛማ ሄሌን የመሳሰሉ ሲመጡ እንትን አለ። ግን ፈልግልኝ ያልኩት ምንድነው ለኔ ለኑሮዬ የምትስማሙ። ከዛ ጋብቻ ፈጸሙ። አዎ አገባሁ። ለሰርጋችሁ ማን ዘፈነ? የኛ እንደ በሙሉ ነው ሙሉ ሁሉም አርቲስት አገር ፍቅር በሙሉ መጥቶ ዘፈነ። በነፃ ነው አስከፈሉ። ኧረ በነፃ አይደሉም። ኧረ ባለስከስታው ሁሉ ደንበኝነት ለመቼ ነው አሉ። ኧረ ባላው ዞራ ሰረበስ ሁሉ በሙሉ እዛ ያለ በሙሉ ነው መጥቶ የዘፈኑት። መጥቶ የሰርጋችሁ ዘፈኑ። አገር ፍቅር ቤት ውስጥ ነበር። ኧረ ቤት ነው አንድ ትልቅ ሰፊ ግቢ አለ። እዛ ነው ያደረኩት እኔ። አቃ ሁሉ በሙሉ መጥተዋል። ከነ ሙዚቃ መሳሪያው ከነ ባንዱ መጥተው ሙሉ ሰሩ። እንዲሁ በድምጽ ሴቶቹ እስከስታው ሁሉ በቃ ምን ብዬ ልንገር። ጸጉራቸው ማን ነበር የሚፈሽናቸው? ወይዘሮ ፈለቀችን የሚያሳምራቸው ራሴው ነኝ። እርስዎ ነው የሚፈሽነው? ለሰርጋችሁ ሰርግ ምናምን የሰርግ ማለት ሰራው እንደ አያቱ ወዱ ናቸው ሰራ። እርስዎ ያኔ ሙሽራ ስንት ይፈሽኑ ነበር? በስመ አብ ምን ቁጥር አለው ሰልፉ? ኧረ ዋጋ ስንት ያስከፍል ነበር ለሙሽራ? 500 ብር በላይ የለም። ሚዜዎች አሉ። የሚዜዎችም አንድ አይነት ፋሽን ነው። 3 ናቸው ወይ ደግሞ አንዳንዱ 5 ያደርጋል። አንዳንዱ 3 ይሆናል። ለነዛ ለሶስቱ ለነሱ 500 ብር አንድ ላይ ከነሚዜዎቹ 500 ብር። ሰርግ ሲኖር ወይም የተለየ ዝግጅት ሲኖር አሁንም አቶ ተስፋዬ እንደው ጸጉሮትን ይፈሽኑታል? እኔ ራሴ ፈሽነዋለሁ። ቻሉበት ይሰራኛል። እሱ ይሰራቸዋል። ይፈሽናል። እሱ ወጣ ተሰራለች። እንግዲህ ለስበሽ አልሰራለች ይላል። ለምን ሲበሽቆ ለዚህ ብለን አላ በቀን ሰራት የለም እንጂ ሌላ ማንም አይሰራትም። እና ስለዚህ ታጥባለች መጥና ተስፋ ይደረ አንሰራው አክገርበ ለቢራ እንኳን ማትከፍል ያለው ለቢራ እንኳን ማትከፍል ለቢራ እንኳን አትከፍል ምን ነቀድና ሰርቻት በቃ ሄዳል። አይ በጣም ደስ ይላል። እንደው ጸጉር ቤት ውስጥ መቼም ብዙ ታሪክ ይወራል። ጸጉር ቤት ውስጥ ነው ብዙ ገበናም የግል ታሪክም የተለያየ ነገር በጣም ይወራል ጸጉር ቤት ውስጥ። ከጸጉር ሰሪ ጋር የማይወራ ጸጉር ሰሪ የማያውቀው ነገር የለም። የሚያስታውሷቸው እንደው የሚገርሙት በተለይ ከዝነኞቹ ጋር እንደው የሚያስታውሷቸው ነገሮች ይኖራሉ። የሚወራው እኛ ቤት የክሌን ግልፍሬንድ ወሰርኩት ብለው የሚወራ ነው እንጂ ያለው ሌላ የለም። የከሌን ግልፍሬንድ ከሌ ወሰዳት። አዎ እንዴት ነው ምናምን ያማ አሪፍ እኮ ነው እሱ ይባባላሉ። ሁለተኛ ደግሞ አንዷን የመለጠቀቻት ልጅቷ ይቺ አሁን እዚህ እንደ ካስኩስት እንደዚህ ቁጭ ብላለች። እኛ አላየንም። እሺ አሁን ላስቲክ የብር ላስቲክ አለ እሱንና የሎሚ ልጣጭ ይዛ
ትጠብሳታለች እዛ ቁጭ አንደኛዋ ጸጉር ተሰሪ አዎ ለምን ቦይፍሬንዷ ስለወሰደችባት እዛ ጋር ጠብሳል ስትል በጣም ይገርመኛል ስትል ዞሮ ስንል ታለቅሳለች በዚህ እየተፈጠፏት በዚህ በላስቲክ እነሱን ያዝንና እኛ አስወጣናቸው ምንድነው እሱ ቦይፍሬንዶቿ ቀምጣቸው ነው የመቷት በላስቲክ እና እንደዚህ የሚያደርጉ ነው ዝም ብለው ተራዎች ናቸው ያቺኛይቱ የታወቀች ነች እቺ ተመቸው የታወቀች ናት አዎ እና እንግዲህ ቆንጆ ስለሆነች ነው ገብቶሽ በግሩፕ ነው ደግሞ መቶ ቅዳሜ ዕለት የሚሰሩት አፍሪክ ይሄዳሉ ሽብል ይሄዳሉ ጊዮን ይሄዳሉ በቃ ፍሬንዶቻቸው ይዟቸው ምናምን ይሄዳሉ አንድ ጊዜ ግን መሐመድ ራስ ሆቴል ማህሙድ አህመድ ራስ ሆቴል ሰርግ ነበረ እሱ እዛ ይጫወት ነበረ እኔ ደግሞ ሰርግ ተጠርቼ ነው እዛ ያልኩት እንግዲህ ሲሄድ ደንበኛ ያለች እሷን ጸጉሯን ሰርቻት አርቲፊሻል ነው ጸጉሯ አለ ሲሄድ እነሱ አካባቢ ነው እንግዲህ አብረን በግሩፕ ቁጭ አለ አሁን ለዛ ቁጭ ስትል ወራ ሽንት ቤት መግቢያ ነው መሰለኝ ሳይና አንዱን ቦይፍሬንዱን ታያዋለች ይቺኛ ጋር ቁጭ አለችዋ ቦይፍሬንዱ ነው ሰውየው ሚዛል ኋላ ሲሄድ ብድግ አለችና ዲቴል ስትል እሱም አይቷል የሚደንቅሽ ነገር ብድግ አለችና መጣሽ እንተድሽና ብላ ብድግ ስትል ጸጉሯም ቀብ ሲያደርገው አቶ ይግዛው ቅርት እሷ እዚህ ከቦይፍሬንዷ ጋር ቁጭ ብላ ሌላ የቀድሞ ቦይፍሬንዷን አየችውና ጠቀሳትና ገቡ አዎ ነይ ብሎ እሱ ወደ መታጠቢያ ቤት ሄደ ታሳይቶ ወደ መታጠቢያ ቤት ሄደ እሷ መታጠቢያ ቤት ልግባ ብላ ልትወጣ ስትል ይሄኛው አይቷል ጸጉሯን ያዘ አላወቀም ተሰርታ ዊግ ማድረጓን አያውቅም ከዛ ጸጉሩ ለብቻው ሲቀራ እሷ ዘን አለና ራሱ ደነገጠ እርሶም ነበር ተስፍቼው ለጸጉሩ ጉድ ሰራኝ እኮ አለች በሻልኩና እዛ ዞራለና እዛው እንዳለ በጸጉር ማሳያ ያዛው እንዴት እንደተነቀለ በጣም ይደንቅሻል ያን ጸጉር ማሳያ ሲጄ ምን ብዬ በቃ አንተ ምን አይነት ሰው ነህ አንተ ነውር አይደለም እንዴ የሰው ጸጉር ጸጉር እንዴት ይዛደ ነውር አይደለም አላየኸውም እንዴ አልኩት ኧረ እኔ አላየሁም ማለት አርቲፊሻል መሆኑን አላየውም ማለት እና አይታወቅም ራሱ ጸጉር ነው የሚመስለው ገብቶሻል እንደው ያኔ ዝነኝነት እንዴት ነበረ ዝነኞች እርሶ ቤት ይገባሉና እዛው አድናቆት አደንቅሻለሁ ወድሻለሁ የሚል አድናቂ ትንሽ የለም እንደዛ የለም ምንም የለም ዝም ነው እዛን ጊዜ አደንቅሻለሁ ወይ እዚህ ቁጭ ብለን እኔና አንቺ ቁጭ እንዳል ቁጭ ብለን ወይ የሚጫወቱ እንደሆነ እንጂ ምን እንደሆነ እንጂ ያለው ሚስት ብቻ ነው ያለው ሚስት አንድ ሰው ሰተት ብሎ መጣ ግን እኛ ጋር ወንዶች ጸጉር በማን ሴቶች ጸጉር ቤት ወንድ አይገባም አይገባማ አሁን